ብሌንና ሳሚ አንድ ላይ ሆኑ። ዳግም በንዴትና በቅናት አበደ። ቃል ይህንን አጋጣሚ ተጠቅማ ዳግምን የራሷ ለማድረግ በምታደርገው እንቅስቃሴ ትልቅ ማዕቀብ ተጣለባት። ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። አደራ ድራማ እንግዲህ አወዛጋቢ እንደሆነ እንደቀጠለ ነው። አሁን አንድ አዲስ ሰው መጥቷል። ቢኒ በሐረግ ድራማ ላይ በጣም በሚገርም ትወና የምናውቀው ቢኒ አሁን ደግሞ እዚህ ጆን ሆኖ መጥቷል። የበኃይሉ ልጅ እንግዲህ በኃይሉ ወደዚህ ያመጣው እንዲበቀልለት ነው። በኃይሉ ሰው በላ። ጆንንም እንግዲህ እንደሱ አውሬ አድርጎ አሳድጎታል። ነገር ግን እውነቱን ያወቀ ቀን በኃይሉ ወየውለት። አሁንም ግን ጆን በኃይሉን እየተጠራጠረው ነው። ምክንያቱም የበኃይሉ አክት ብዙ ነገሮችን ይናገራል። በኃይሉ የሚፈልገው እህቱን ሰላምንና ሳሚን እንዲሁም ደግሞ ብሌንን እንዲገልለት ነው። ነገር ግን ወዴት አሁንም እንኳን ራሱ ጆን በኃይሉም ተጠራጥሮታል። በዛ ላይ ደግሞ አሁን ወደ ሰላም ቤት ሲገባ የሰላምን ጥሩነት የብሌንን ጨዋነት ሲያይ እውነትም እነዚህ ሰዎች ገዳይ እንዳልሆኑ እንደሚረዳ ግልጽ ነው። በኃይሉ በራሱ ላይ ትልቅ ችግር ፈጥሯል። ምክንያቱም እሱ እነ ሰላምን እንዲገልለት ያመጣው ጆን መጨረሻ ላይ ፊቱ ወደ እሱ እንደሚያዞር ምንም ጥያቄ የለውም። ምክንያቱም በኃይሉ ገዳይ መሆኑን ከተወሰነ ጊዜ በኋላ ጆን ማወቁ እንደማይቀር ግልጽ ነው። በሌላ በኩል ደግሞ እንግዲህ ዳግም በቅናት እየተቃጠለ ነው። አንዳንዴ ዳግም ያሳዝናል። ምክንያቱም ምንም እንኳን የተቀያየረ ባህሪ ቢኖረውም ብሌን ስለሚወዳት ነው። ብሌን ደግሞ ሳታስበውና ሳታልመው ወደ ሳሚ በጣም ቀርባለች። ሳሚ በጥሩ ስነ ምግባሩ እና ደግሞ ለሷ ባለው እንክብካቤ ያው እንግዲህ እስከ ሕይወት መስዋዕትነት ድረስም እየሰጠላት ነው። ያ ደግሞ ብሌንን ለሱ እንድትገዛ አድርጓታል። እናም ወደዋለች። ዛሬ ዳግም ብሌንን ሊያናግራት ሞክሮ ነበር። ምክንያቱም ዳግም ብሌንን በደንብ ያውቃታል። የሚወዳትና የሚያፈቅራት ሴት ስለሆነች ስለ እሷ በደንብ ያውቃል። እናም አይኗ ላይ የተለየ ነገር አይቶ ሳሚን የእውነት ወዳው ከሆነ ጠየቃት። ነገር ግን በአንደበቷ አውጥታ አዎ እወደዋለሁ ብላ ባትነግረውም አይኗ ላይ የሚታየው ልክ ያኔ ዳግምን ስትወደው የነበረው ባህሪና ዳግም ደግሞ የሆነ ነገር እየደበቀች እንደሆነ በደንብ ተረድቷል። ስለዚህ ዳግም በጣም በሀዘን ተሰብሮ ብሌንን እውነቱን እንድትነግረው እየተማጸናት ነበር። ነገር ግን ብሌን ከራሷም ከዳግምም መደበቅ የምትፈልገው አንድ ነገር እንዳለ ዳግም ተረድቷል። ያ ደግሞ ከሳሚ ፍቅር እንደያዛት ነው። እናም ለሳሚ ምግብ አዘጋጅታ መንከባከብ አለብኝ ብላ ወደ ሳሚ ከገባች በኋላ ሳሚ ደግሞ ወደ ብሌን ተጠግቶ ሊስማት ሲል ዳግም በር ላይ ሆኖ እያየ ነበርና ያየውን ማመን አቃተው። እናም ብሌንም የሆነ ነገር አስታውሳ ድንገት ተው ሳሚ ብላ ብድግ ስትል ዳግምና ብሌን አይነ ላይን ተገጣጠሙ። በዛ ሰዓት ብሌን ደነገጠች። የብሌን መደንገጥ ግን ለዳግም የሚነግረው አንድ ነገር አለ። ያም ደግሞ ብሌን ሙሉ ለሙሉ ሳሚን እንደወደደችው ግልጽ ነው።
እናም ዳግም ክፍሉ ሄዶ ያሳለፉትን ጊዜና ያየውን ነገር እያሰበ በቅናት መብሰልሰል ጀመረ። በሌላ በኩል እንግዲህ ቃል እቅዷ ሁልጊዜም ተንኮል ነው። ዳግምን ግን የምር ተወደዋለች እና በዳግምና በብሌን ጸብ በጣም ደስተኛ ናት። ምክንያቱም ከብሌን ከተለያየ ዳግም የእሷ እንደሚሆኑ የምታስበው። ሰላምም የጣለችባትን ማዕቀብ አላነሳችላትም። አሁንም ቢሆን ገነት ጋር ሄዳ ስነ ስርዓት እንድትይዝ ውሳኔዋን አሳልፋለች። ምንም እንኳን እግሯ ላይ ወድቃ ብትለምናትም ሰላም ግን ከውሳኔዋ ንቅንቅ አለልም ብላለች። ቃል ወደደችም ጠላችም የገነትን ሰሃን እያጠበችና ስርዓት ይዛ መኖር ግድ ሆኖባታል። ውድ ቤተሰቦቼ እንግዲህ የዛሬው ፓርቲ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ ተመልሼ እስከማገኛችሁ መልካም ሁሉ እየተመኘሁላችሁ ለዛሬ እዚህ ጋር ልሰናበታችሁ። ባይ